የተመረጠ ሰው የሚታገር ከሆነ ምርጫ ምን ያደርጋል ሲሉ አቶ ዶክተር መብራቱ አለሙ ገልጸዋል። የቦሮ ዲሞክራሲያዊ ፓርቲ የቤንሻንጉል ጉሙዝ ክልል የምክር ቤት አባሉ የቦዴፓ ተመራጭ የሆኑት የአቶ ዮሐንስ ተሰማን ያለመከሰስ መብት እንዳነሳ ከታሰሩት ውጪ የፓርቲው አካላት ዛቻ እየደረሰባቸው መሆኑን ተናገረ። ፓርቲው የውጭና ዓለም አቀፍ ዘርፍ ኃላፊ የፖለቲካ ፓርቲዎች የጋራ ምክር ቤት አመራር በአርባ ምንጭ ዩኒቨርሲቲ ኢኮኖሚክስ ረዳት ፕሮፌሰር መብራቱ አለሙ ሰሞኑን እየሆነ ስላለው ድርጊት በሰጡት ቃል የኛ ሽናሻ ህዝብ ወፍ ዘራሽ ተብሏል ሲሉ በቁጣ ተናግረዋል። ሰሞኑን እየሆነ ያለው ድርጊት በተመለከተ መብራቱ አለሙ ምን አሉ? የካቲት 10 እና 11 ቀን 2017 ዓ.ም የክልሉ ምክር ቤት ጉባኤ የጸደቁ አዋጆች ነበሩ። በዚህም የበርታን ብሔረሰብ ቤንሻንጉልን በሚል ስሚያ መቀየር፣ የክልሉን አርማ መቀየር፣ የክልሉን መንበር ቁጥር ከ99 ወደ 165 ማሳደግ፣ አዳዲስ የምርጫ ክልሎች መጨመር ነው የነበረው። እኛ የተቃወምነው ሶስተኛውን ነው፣ አዋጅ 202/2017ን ማለት ነው። ምክንያቱም ክልሉ ያን መወሰን ስልጣን አልተሰጠውም። ጥቅል ቁጥሩን መወሰን ይችላል፣ ግን አዳዲስ ምርጫ ክልሎች የማካለልና የመወሰን ስልጣን ብሔራዊ ምርጫ ቦርድና ፌዴሬሽን ምክር ቤት ነው። በህገ መንግስቱ አንቀጽ 103 ቁጥር 5 የቤቶችና የህዝብ ቆጠራን ቤዝ አድርጎ ብሔራዊ ምርጫ ቦርድ በማድረግ ለፌዴሬሽን ምክር ቤት ያቀርባል። ፌዴሬሽን ምክር ቤት በምርጫ ቦርድ የቀረበውን ምርምሮ ያጸድቃል ይላል። እነዚህ ግን ራሳቸው ናቸው ያጸደቁት። በምን መስፈርት ነው አዲስ ምርጫ ክልሎች የገቡት የሚለው አይታወቅም። ስለዚህ ምክር ቤቱ የነበረው 3 የቦዴፓ አባላት ጉዳዩ ህዝብ አልተወያየበትም። ቁጥሩ የህዝብን ቁጥር ግንዛቤ ያስገባ አይደለም፣ ህገ መንግስትን የተጻረረ ነው። የምርጫ ቦርድን ማቋቋሚያ አዋጅ 1133 ወይ 2011ንና የፌዴሬሽን ምክር ቤትን መቋቋሚያና ስልጣን አዋጅን ይቃወምልንና ይህን መወሰን አትችሉም ብለው ተቃውመው አቤቱታ ለህገ መንግስት ይግባኝ ጉባኤ አቀረብን። ያን ተከትሎ ፓርቲው ጽንፈኛ አሸባሪ ነው የሚሉ ነገሮች በመንግስት ሚዲያዎች ይሰራጩ ጀመር። እኛም ይህ ተገቢ አይደለም ብለን መግለጫ ወጣን። የኛ ፖለቲካ ዘርፍ ኃላፊ መልስ ጻፈ። በመካከልም ለፖለቲካ ፓርቲዎች የጋራ ምክር ቤት አዲስ አበባ ሲመጣ አሶሳ ኤርፖርት ያዙት። ዛሬ ያለመከሰስ መብቱን አንስተዋል። ወደ ማረሚያ ቤት ወስዶታል። እስካሁን 3 ሰዎች ታስረዋል። አሶሳ ላይ 2፣ ድባጤ 1 ሰው አሸባሪ ጋር ይገናኛሉ፣ ግጭት ይፈጥራሉ እያሉ ሌብል ያደርጋሉ። እኛ መሳሪያ ይዘን ጫካ ገብተን አናውቅም። እነርሱ ግን ጫካ ከወጣ አካላት ጋር ከሰላም ተመላሾች እየሰሩ ነው። እኛ ግን በሰላማዊ መንገድ የምንታገል ምርጫ አሸንፈን ምክር ቤት የገባን ሀሳብ እንጂ መሳሪያ ጥይት የለንም፣ ግን ሀሳብ ይፈራሉ ሲሉ ተናግረዋል። ዶክተሩ አክለው ሌሎች የፓርቲው አባላትና ደጋፊዎች ቀላል ማስፈራሪያ አይደለም የሚደርሳቸው። የኛ የሽናሻ ህዝብ ወፍ ዘራሽ ተብሏል። የእናንተ አይደለም፣ ክልሉ ውጡ ተብለናል። ከዚህ በላይ ምን አለ? ወደ እስራኤል ሄዶ እናንተ እስራኤላውያን ናችሁ ተብለናል። የክልሉ ፕሬዝዳንት አቶ አሻድሊ ሐሰን ነው ይሄንን የሚለው። የክልሉ ባለቤቶች ናቸው ብለውን ነበር። አሁን ደግሞ ወፋራሽ እስራኤላዊ ናቸው ወደዛ ሄዱ እያሉን ነው። ድርጊቱ ዲሞክራሲ እንደሌለች የሚያሳይ ነው። የተመረጠ ሰው የሚታጎር ከሆነ ምርጫ ምን ያደርጋል የሚያስብል ነው ሲሉ፣ ይህም ምርጫ ምን ያደርጋል ጫካ ገብታችሁ ተዋጉ ነው ትርጓሜው። የክልሉ መንግስት የተወሰነው ውሳኔ በሰላማዊ መንገድ ከመታገሉ ጫካ ገብታችሁ ታገሉ የሚል ነው። እየሆነ ያለው ግራ ያጋባል። ምንድን ነው እየሆነ ያለው ለሚለው ሰው ለካ ወዶ አይደለም ጫካ ገብቶ የሚዋጋው። ስለዚህ ቤንሻንጉል ጉሙዝ ክልል ህግ የሚባል ነገር የለም ሲሉ በብርቱ ወቅሰዋል። የቤንሻንጉል ጉሙዝ ክልል ምክር ቤት አባሉንና የቦዴፓ ፓርቲ አመራሩን አቶ ዮሐንስ ተሰማን ያለ መክሰስ መብት ማንሳቱን አሳውቀዋል።
ጉዳዩን የምንከታተለው ይሆናል።